እሰይ እናንተ ሞራሪዎች ናቸው ራሳችሁ ያልታወቀባችሁ ዲያስፖራ ሌባ ሀቀራ ዲያስፖራ ሌባ እናንተ ናችሁ ኑሮ የምታስወድዱባቸው እዛ ዳውን ማለት ነው ይና ደጋረጋችሁ እሰይ እኒ ያረጋችሁ እየመነቀራችሁ አሰጡልን ሰው እንዳቅሙ ኮንዶሚኒየም ቤት መሬት በአቅሙ እናንተ ናችሁ መሬቱን 30-40 ሚሊዮን ብር ያስወደዳችሁ በእናንተ ደሱ ይበላችሁ አንድ ቤት $300,000-400,000 አፓርትመንት እሰይ ይበላችሁ። ከዛ ደግሞ ተዘረፍን ምናምን አትበሉ። በባንክ ብድር ነው የምትገዙት። በሀገሪቷ ባንክ ብድር ከየት አባታችሁ ሰርታችሁ ያመጣችሁት ነው? ምንድነው? ሁላችሁም እኮ $10,000 ይዘህ ትሄዳለህ። በዛ ሲመነዘር 1 ሚሊዮን ነው። 1 ሚሊዮኑን ባንክ ታስገባለህ፣ 100 ሚሊዮን ትበደርበታለህ። ሀገሪቷን ራቁቷን ያስቀራችኋት እናንተ ናችሁ። እሰይ እኔ ምን አገባኝ ስለ ዲያስፖራ እናቴ ምን አገባኝ። ይበላችሁ እዛው ባለው ህዝቡ ላይ ሮቴሽን አዲስ ነገር አታመጣለት። ህጉ እንዲበላሽ ፍትህ እንዳይኖር ፍርድ ቤት በስነስርዓቱ እንዳይሰራ በገንዘብ እናንተ ብር ስላላችሁ ዶላር ስላላችሁ ያ ይብቃሽ ማለሽ ቤት ዶላር ስላላችሁ እናንተ ማለት ነው ዶላር ስላላችሁ መታወቂያን በገንዘብ ታወጣላችሁ። ከዛ ደሃው መታወቂያ ላውጣ ሲሄድ ስርዓቱ ላይ ያለው ቁጭ ብሎ መታወቂያ የሚፈርመው ጉቦ ይጠይቀዋል። አንተ በዶላር $10 ለአንተ እዚህ ምንም አይደለም። $10 ግን ለአንድ ኢትዮጵያ ግን በጣም ብዙ ነው። ገባ ጉቦ ይሄን ያህል ብር አምጥ ይባላል። ስለዚህ እናንተ ናችሁ ያበላሻችሁበት። ዲያስፖራው ነው ገሪቶ ያበላሸው። ያ እሰይ ደግ አደረጋችሁ። እንደዚህ ግነታችሁ ተራችሁን ጠብቃችሁ ተመዝግባችሁ ያ ህጋዊ በሆነ መንገድ ሁሉን ነገር በህግ ልክ እዚህ ህግ ትጠብቃላችሁ። በሙስና የሚሆን ነገር የለም። አሜሪካና አውሮፓ ያ በሙስና ምንም ነገር የለም። ኢትዮጵያ ስትሄዱ ሙስና የምታስተምሩት በቀላሉ ለ15 ቀን 2 ሳምንት የመጣውና ይለቀቅለታል ብር ነገሩን ጨርስ ብላችሁ አድርጋችሁ የከፈላችሁ ጉዳያችሁ ታስጨርሳላችሁ። ኢትዮጵያ ውስጥ ያለው ደግሞ ገና ታዳጊ ወጣት ያ ገና መስራት የሚፈልገው ተስፋ እንዲቆርጥ የምታደርጉት እናንተ ዲያስፖራ እሰይ ህጋዊና ህጋዊ በሆነ መንገድ አትሄዱ። እንደዛ ነው አይደለ እንዴ ልጆች? እነሱ አይደል ያበላሹባችሁ፣ ኑሮን ጣራ ያስነኩባችሁ፣ የመሬት ወረራ እንዲካሄድ ያደረጉት እነሱ ናቸው። የኢትዮጵያን ፖለቲካ ድብልቅልቁን ያወጣችሁት ከድሮም ጀምሮ እናንተ ናቸው። እሰይ ይበላችሁ የልያርጋችሁ እንኳን ያው እናንተ የማትበሉትም ተመንቅራችሁ ትወጣላችሁ። የአሜሪካን ዜግነትን የአሜሪካ መታወቂያ ስላላችሁ ብቻ ወይም ከአሜሪካ መጣችሁ ስለተባለ ብቻ ሁሉ ነገር መታውቁ ከእናንተ የበለጠ እዚህ የሆነ ነገር ስታጥብ የሆነ የነበርከው ምንድን ነው? ቆይ የሆነ ዲያስፖራ ምን ይዞ ሄዷል? ለሀገሪቷ የሚጠቅም ምን ካምፓኒ ፈጥሯል? የሆነ አትሊስት በነፃ ህዝቡ በቅናሽ ነገር እንዲገለገል የህዝቡን ችግር ቅንሻለሁ የሚል ዲያስፖራ ማናት? እንዲያውም ኑሮ አስወደዳችሁበት። ይሄ ከውጭ የመጣ ኦሪጂናል ነው እያላችሁ ነው የምትሸጡት። ዩ ቢች አንተነ ቢች ጌራሪ ዩ ቡልሽት ጌራሪ ከየት ያመጣል ያገሩ ሰው? ሰላም ቴንክ ዩ ሀገራችሁ ቁጭ ብላችሁ አትሰሩ። ያላችሁበት ሀገር ፍትህ እንዳይኖር ራሱ ያደረጋችሁት እናንተ ናችሁ። ብዙ ዲያስፖራ እኮ ብር የለውም አይደለም፣ ብር አለው። ግን ብር ስላለው ብቻ የማይሆን ስራ ውስጥ ነው የሚገባው። ብሩን ነው ኢንቨስት የሚያደርገው፣ አይምሮውን አይደለም። ከዛ የፈለገውን ተመን ያወጣል፣ የፈለገውን ስራ ይሰራል፣ የፈለገውን ነገር ያደርጋል። አልተሳደብኩም እኮ
ግን ሲስተሙን ያበላሹት ዲያስፖራዎች ናቸው። የእውነት ይናምላቸው ዲያስፖራዎች ናቸው። በዛ ሀገር ስታንዳርድ አይደለም እንደዚህ አሁን ቤት ውድ እንዲሆን የሆነው በቃ እሳት ኑሮ። እናንተ ኑሮ እኮ በጣም እኮ ውድ እኮ ነው። እዛ ሀገር በጣም ውድ ነው። አይስወ በጣም ውድ ነው። ከዛ ደግሞ ከዚህ አጠራቅመው አንድ ሩም ቤት ውስጥ ቁጭ ብለው ገንዘብ አጠራቅመው አንድ ሩም ቤት ውስጥ ቁጭ ብለው ለስንት ዓመት ያጠራቀሙትን ከዛ ኢንቨስት ያደርጋሉ። ሰው በአንዴ ኢንቨስት ያደርጉታል። ግን ምንድነው ኢንቨስት የሚያደርጉት? ብራቸው እውቀታቸውን አይደለም። ኢንቨስት ያደርጋሉ። ከባንክ ብድር ያመቻቻሉ። ፕሮሚስ ይገባላቸዋል። መሬት ይሰጣቸዋል ለኢንቨስተሮች እየተባለ ለዲያስፖራ ኢንቨስተሮች እየተባለ ከዛ በኋላ በአካባቢው ላይ ምንድን ነው የሚጠቅመው ለህዝቡ? እዛ እንዴት ነው አንድ ነገር እኮ የሆነ ፕሮጀክት አሁን እዚህ ሀገር ራሱ ኢንቨስትመንት ራሱ ያመቻችልናል። እንደዚህ አይነት ቦታ ላይ ኢቨን ልንገራችሁ፣ እኔ አሁን እዚህ ጋራ የሆነ ሬስቶራንት መክፈት ከፈለኩ ማለት ነው የሆነ ህግ አለው፣ የራሱ የሆነ ህግ አለው። ምን አይነት ሬስቶራንት ነው የምከፍተው? ስሙን መለወጥ አለብኝ። ዋናው ምግቡ የራሴ መሆን አለበት። ለምሳሌ የጣሊያን ሬስቶራንት ልክፈት ብል ከኔ የተወሰነ ሜትር የጣሊያን ሬስቶራንት ካለ 100 ሜትር ሬስቶራንት ካለ አይቻልም። እራሱ መንግስት ይከለክላቸዋል። ተመሳሳይ ነገር ወይም ሌላ ነገር ለውጣችሁ ነው መክፈት ያለባችሁ። ሌላ ሁሉም ነገር ኬሪዬ ቆንጆ። ኢትዮጵያ ግን እንደዚህ አይነት ነገር የለም። አካባቢውን የሚመጥን ለህዝቡ ጠቃሚ የሚሆን ነገር ምናምን ብሎ እራሱ ጥናት አይደረግም። ጭራሽ እንደፈለገ ሰው የፈለገውን ተመን ያወጣል፣ የፈለገውን ዋጋ ያደርግና ህዝቡ ላይ እንደፈለገ እንዲጨፍርና እንደፈለገ እንዲሸጥ ነው የሚያደርገው። የተመጣጠን አይደለም የሚደረገው ነገር። ህዝቡን ሀሳቢ ያደረገ አይደለም የሚደረገው ነገር። የተጠና ነገር አይደለም። ገንዘብ ዲያስፖራ ገንዘብ እውቀት አለው ወይ ጠቃሚ ነው ወይ አትሉ? ያ ጥፋተኛ መዋቅሩ ትክክል፣ ጥፋተኛ መዋቅሩ አብሮ የፈለገውን ነገር ይሰራል፣ አብሮ የፈለገውን ይዘርፍና ከዛ እንዲህ ያደርጉና መልሰው ደግሞ በቃ የሆነ ቦታ ላይ ይገኛሉ። ገባችሁ? እምነት ያጣሉ። ያሁን እርግጠኛ ነኝ በረከት ኔቨር የሆነ የፖለቲካሊ ሀፕን አድርጓል ከፕራይም ሚኒስቴሩ ወይም ከወይዘሮ አዳነች አቤቤ ጋር ወይም ከሆኑ ሰዎች ጋር እንጂ በዚህ ልትከሰብ በዚህ አይመስለኝም፣ በብዛት አይመስለኝም። ምክንያቱም ሺዝ ቢግ ኢንቨስተር እኮ ናት። በጣም ትልቅ ኢንቨስተር ናት። ኢትዮጵያ ውስጥ ኢንቨስትመንት ከጋበዛቸው ከሸለማቸው እኮ ስንቴ የተሸለመችው። ስለዚህ የሆነ ነገር ሀፕን አድርጓል። እኔም አንድ ጊዜ ነገር ሰምቻለሁ፣ ግን አይ ዶንት ኖ። ግን ባህሏ ደግሞ የሴኩሪቲ ምናምን ገባችሁ? ላይሰንስ ምናምኖች ይኖሩታል። እንደዚህ አይነት እንትን ካለው ኖ ሌባ ሁሉም ሌባ ነው። ነፍሴ ሌባ ሁሉም ሌባ ነው። ሰርቶ የሚያሰራቸው ከሆነ አይነኩም። ገባ? አንተ ብሩ የምታንቀሳቀስ ከሆነ እና ሐኪሜ ቴንኪ አኩና ገቢ የምታስገባ ከሆነ ግብር የምትከፍል ከሆነ እንደዚህ አትሊስት እሷ አንድ ሴት ናት። እንደዚህ አይቀርባትም። ከመቅረቧ የተነሳ እኮ ነው። ያሁን እኮ የተቆራረጠ ሳ አይገ አልክም በቃ ነው ሊሆን አይችልም። ያ ሊሆን አይችልም። የሆነ ነገር ሀብን አድርጓል። አይዶኖ ታይም የኔ ደግሞ የት እንዳለች የታውቃለሁ። ኤኒዌይ ፌስቡክ ላይ ምንድን ነው የምትለው? ባይ ወጥቻለሁ ነው የምትለው። በራሳቸው ኤርፖርት ለነገሩ በራሳቸው ኤርፖርት ሳ በመኪና እስከ ወያኔ ነባሏ ረድቶ ካስወጣ ከኬንያ በኋላ ዘመዶቹ አሉ ኦሮሞዎች ያዘጋጁላታል ምትሄድበት ግን
የሆነ ፖለቲካሊ ሚስቴክ ይኖራል ብዬ ነው የምለው እንጂ ኢንቨስትመንት በሚፈልጉበት ሰዓት ኢንቨስትመንት ለዚያም አንድ ሴት የሆነች ታዋቂ ሰው ከዚ ላይ በጣም ቅርርብ ያላት ሰፖርት ያደርጓታል ምናምን ነገር እኮ ከአዳነች አቤቤ ከሽመልስ ከምናምን ጋር በጣም ክሎዝ ናት። መቼ ነው የምሞቹ? ይኸውላችሁ 48 ፎሎ ይዞ ባይ ሽሜ ሊወርድ ነው እንዴ? ይመቻት ብቻ። መቼ ተመቻት እናቴ? መቼ ተመቻት? ተለያይሽም እንዲ እያለቀሰች ብሯ በሙሉ ንብረቷን በሙሉ እንዴ! በጣም እኮ ትልቅ እኮ ትልቅ እች እኮ ጠላ ሴት እኮ አይደለችም ጋይስ። ሀኩናዬ ቴንኪ እኮ አልኩሽ ማማዬ። እሺ እኔ እናት መልካም እናቶች ቀልሆንልሽ። ግን ቆይ አንድ ኢንቨስተር አንድ ሴት ብትኖር ለምንድን ነው እሷ ብቻ የከሰሳት? እሷ ብቻ እንደዚህ የምትጠየቀው? ምንም ብታደርግ እኮ ልትታለፍ ይገባታል እኮ። ስማይ ተነካ ምን አልክ? ደግሞ የገረመኝ እንዴት ፈርዖን ጋር ልትቀርብ ቻለች? ፍራውልዬ አለቀልሽ። አብይ አህመድ አሽትተን ነገር የምትፈልግ ሰውዬ ነገር በደላላ ነገር 30 ሌላ ሰው አለ ብላክዬ የውስጥ አዋቂና እንዴ በውስጥ በኩል ጻፈ። አንተ ፍራውል የምትባል ሰውዬ እንደዚህ አይነት ነገር ውስጥ ገባክ? ባይ የምን ባይ ነው? ጨርሰው በውስጥ በኩል ጻፍ። እስቲ ጻፍ በውስጥ በኩል አንዳንድ የማይገባ ነገር ላይ መግባት ጥሩ አይደለም። አረ ፍጥነት ማንኛ አልክ? እሱ ደግሞ ማለት ነው ሚዲያ ላይ እንትን ማለት ለምን ቤቷ ሄደው የክስ ወረቀት ሄደች እኮ ሄደች፣ በረረች፣ ወጣች። በኤርፖርት ይሁን በጎረቤት ይሁን ሄደች። የኤርፖርቱ ክፍተት ራሱ የደህንነቱን ክፍተት ያሳያል። እዚህ ጋር እንዲ ብላ ወጣች። ባልየው አንዳንዴ የለጨ ባል ይዞ መሄድ ጥሩ ነው፣ ያወጣል እንደዚህ ነፍሴ። ለዚያው ሴኩሪቲ ዋና ምናምን እኮ ነው ሰውየው። ስ ቦዲጋርድ ነው የሀገሩ ማለት ነው። ቀለላችሁ በጣም ሌላ ችግር ትፈጥራላችሁ። እንደዚህ አይነት አማች ይፈራችሁ ሊመጣችሁ። እኔ ግን ምን አገባኝ? ኢትዮጵያ ምን ብላለች አላልክም አላል። ኢትዮጵያ ሆና ነው እንደዚህ የምትናገረው። እንደዚህ አይነት መጋረጃ እሷ ማንም ፈታ ፉንትን ቴዲ አዋሳ ባለፈው ወርቅ እያወጡ ነው ሲል ነበረ እና ፈርዖን በዛ ከተገ ኦኬ ጥሩ ኢንፎርሜሽን ጥሩ ነው እና እንደዛ ነው። ወለጋ ነው ጣርጤር ነው ጊራ እኮ ነው የሚገባው። እንደ ደህንነት ቢሮ አላፊ ቀጥ ብሎ ይህንን ኢንተርቪው ላይ ያሰው መልሱን አግኝተነዋል። እንዴት ፈርዖን ጋር ቀረበች የሚለውን ነገር ሲታስቢ ከባድ ነው። ጂኖ እኮ መጥተው ትላንትና ወዲያ መጥተው እኮ ስንት ጉድ አለ፣ ብዙ ነገር አለ ቢላል። እስቲ
ጅቡ ሼር አርጉልኝ። አኩና ሽመልስ አብዲሳ ሊወርድ ነው ያልሽው? ይወረዳ። በገንዘብ አንቺ ትበልጫታለሽ። አሁ የድሃ ገንዘብ ግሬት ጎልዴ ቴንክ ዩ ሶ ማች ማማዬ። የድሃ ገንዘብ የሰውን ማንነካም የራሳችንን ማንሰጥም። እዚህ ላይ ወጥተን እንለምናለን። ካወረዳችሁን አንበሳ ዩኒቨርስ አውረዱልን። ጨርሰናል። ከዚህም ሀገር ጋር እንነካካም ከዛም ሀገር